የድል ብዛ ልጅ አቡነ ማናቸው የአረብ ሀገሩ ብፁዕ አቡነ ዲሜጥሮስ ሌሎችም ትልቅ ሰዎችና አቶ ያሬድ ምናምን ባለንበት የተነገረኝ ነገር አለ። የህወሓት ታጋይ የነበሩ እዛው ጸለምት ጫካ ውስጥ አብሮ የነበሩ ሰዎች የዛን ጊዜ ትዝታ በእውነት ስጋ ካምፋየር ተደርጎ ያሬድ ቅዱስ ያሬድ ራስ ደጀን ደብረ ሀዊ የነበርን ጊዜ ነገሩኛል። ነበርን ያሉ ሰዎች ወያኔዎቹ እኮ ትግሬዎቹ ጽናታቸው እስከዚህ ድረስ ነው አሉ። እንዴት አላቸው? ደርግ ተራራዋን ያዛሉ። መውጫ ጠፋሉ። መውጫ ጠፍቶ ምን ይበላሉ? መትረፍ አለባቸው አሉ። ስለዚህ ምን አሉ? እጣ ወጡ አሉ። የህወሓት ታጋዮች እጣ ወጡ። ምን በቃ መጀመሪያ እጣ የወጣበት ይበላል፣ ከዛ በኋላ ቆይተን ደግሞ እስኪከፈት እንጠብቃለን ብለው እሺ፣ እጣ ወጥቶ እጣ የወጣበት ሰውዬ በካራዛ ታርዶ የእሱን ስጋ በልተው ነው በጽናት የተሻገሩት። እንዲህ ነው የሚነግሯቸው። ጽናታቸው እስከዚህ ድረስ ነው። ራስን በልቶ ራስን ሰውቶ ራስን አጥፍቶ እንትን ያለ ሰው እዚህ ታማው ተሰደብኩ ሼም የሚባል ነገር ያለ። ስለዚህ ነው ስዩም መስፍን ወጥቶ ባድመለኛ ተፈርዷል ወጣችሁ ጮቤ ርገጡ ሲል ኢትዮጵያውያን በልማድ የምናውቀው ራሰ በረሃ ሰው ትልቅ ሰው ያው የመንግስት ባለስልጣን አይዋሽም ብላችሁ አይደለም። ቲፒኤልኤፍ ጋር ይሄ የለም። ሃይማኖት የላትም፣ ሞራል የላትም። ይሄ የሰው የማህበረሰብ አሴት ናቸው የሚባሉት ነገር የላቸውም። ሽርሽር አድርገው የበሉ ናቸው። ያን ቅዱስ የትግራይ ህዝብ ያሳነሱ ናቸው። ይሄንን ጭካኔያቸውን ይሄንን ውርደታቸውን ያለበሱት ሰዎች ናቸው። ቲፒኤልኤፍ መርዝ ናት። አንዴ ከተወጋ ተወጋ ነው። ስለዚህ እዚህ መታውን እንደዚህ ስራ በኢትዮጵያ ፋይናንስ በኢትዮጵያ ገንዘብ ስራ ላይ ናቸው። እነሱ ስራ ላይ ናቸው ይመስለዋል። አሁን ለሰው ታውቃለህ፣ አንድ ቀን ነው የሚፈልጉት። አንድ ቀን መሀል ሆኖ ያስቸገራቸው አማራው ነው እንጂ አማራው ከመሀል ባይኖር እኮ ኦሮሞን እናሳየው ነበረ፣ ኦሮሞን እንዴት እንነዳው እንደነበረ እናቅ ነበረ የሚሉ ሰዎች ናቸው። እነዚህ ሰዎች እየመጡ ነው ቦታውን እያያዙ። ምናልባትም ደግሞ የአብይ አህመድ መንግስት ይወድቃል። ከወደቀ አማራ ስልጣን መያዝ የለበትም። ስለዚህ ምዕራባውያኑ ተጠቃቅሰው ወደ አብይ እያቀረቡት የሶፍ ዑመር ዋሻው ጉብኝት ዝም ብሎ የተዘጋጀም አይመስለኝም። የነበሩት ቲፒኤልኤፎች ዋነኛው እነ ማነው ስሙ እነ ጻድቃን እና ከዚያ በኋላ ዋነኛዎቹ ቲፒኤልኤፍ የፈጠረቻቸው ምርኮኞችና የነ ጻድቃን ተገዢ ገረድ የነበሩት ሽማግሌዎቹ የኦህዴድ ባለስልጣናት ናቸው የነበሩት። ከስልጤ የነበሩት ሁለቱ ናቸው። ዳንኤል ክብረት ቲፒኤልኤፍንም አገልጋይ ነበረ። አሁንም ደግሞ አብይን አገልጋይ ነው። ለከፈለው የሚሰራ በቦታው የነበሩት ሰዎች ግን ሬድዋን ሁሴን ቲፒኤልኤፍ የፈጠረችው ነው። ሙፈሪያት ካቢል ቲፒኤልኤፍ የፈጠረቻት ናት። ያኛው ዶክተር በምናም የሚባለው ትግሬ ቆላማ የሚባለው ትግሬ ነው። ቲፒኤልኤፍ ማዕከላዊ ኮሚቴ የነበረ ነው። ጌታቸው ረዳ የህወሓት ምክትል ሊቀመንበር ነው። ጻድቃን ገብረትንሳኤ የእነ አባዱላ የእነማ መሪ ነው። ወርቅነህ ገበየሁ ዶክተር መራራ ጉዲና እንዳሉት የኔ ተማሪ ነው፣ ትግሬ ነው። ወርቅነህ ገበየሁ ኪዳኔ ነው። ከዛ ነው እና መለስ እሱ ብቻ አይደለም። አሁን ወለጋ ውስጥ የሚዋጋው ኃይል የትግሬ ኃይል ነው። ትግሬዎች ናቸው። ይህንን ራሳቸው ናቸው የተናገሩት። ካለ አሰሚቻችሁ በእሱ መጨረስ እንችላለን። በደንብ ማወቅ አለ። እኔ የምናገረው ነገር ያደማል። እኔ የምናገረው ነገር ያንዘረዝራል። እውነቱን ግን ማወቅ አለ፣ መስማት መቻል አለ። አማራ ራሱን ችሎ መሄድ አለበት። እንደ ዘመነ ካሴ መጥተው ስብሐት ነጋ እግር ስር የተደፉት ለምንድን ነው? የትግራይ ኃይሎች ጎጃምን የሚያንቆለጳጵሱት ጎጃምን የሚክቡት ለምንድን ነው? የጎጃሙ ኃይል በጎጃም የታሰሩ የትግሬ የጦር መኮንኖችን ተጋድሎ ጎጃሚዎችን አስገድሎ ፋኖችን አስገድሎ እየፈታ የሚልከው ለምንድን ነው? መመርመር አለበት። መጠየቅ መቻል አለባችሁ። ዝም ብሎ የሚያዝ ነገር አይደለም። እኔ በቀደም የላኩልህ መስሎኝ እንጂ ሲናገር ሰምቼዋለሁ። አንተም ሰምተው ከሆነ አምጣው ወንድም አለ። ያ ማን ነው የሚሉት ተናጋሪ ካላችሁ ላኩልኝ እናንተ። ያ የትግሬው አክቲቪስት የነበረው በጎጃም በምናምን ያሉት በትግራይ ያሉት የኛ ናቸው ትግሬዎች ናቸው እያለ የሚናገር አንድ ሰው ነበር። የት እንዳደረኩት አላቆማውን ፈልጌ ማግኘት አልችልም እንጂ ሲናገር ሰማው ነበር። እንኳን እሱ ኦነግ ሸኔ ነን ብለው የሚሄዱት ዲሪባ ኩምሳ የሚባለው ጃልመሮ እኮ በትግርኛ ነበረ ከቴዎድሮስ ከቴዲ ርዕዮት ጋር ሲያወራ የነበረው በትግርኛ ኢንተርቪው ሲሰጥ ነበር በትግርኛ። ብዙዎቹም ደግሞ ሰፈራውን ያቋቋሙ ሰዎች ትልልቆቹ ሰዎች እና አቶ ገብሩ ገብረ ማርያም የሚባሉት እኛንን ወሰድናቸው በዛ አካባቢ ያሉት ትግሬዎች ናቸው ብለው። ስለዚህ የትግሬ ጽናቱ የትግሬ ብልሃቱ የትግሬ እንትኑ ቀላላል። አሁንም ሲናገሩ እንግዲህ የፓርላማ አባል የነበሩ ናቸው። ኧረ የዛኛው ካላችሁ ላኩልኝ። እናንተም እዚህ ውስጥ የምታዩ ሰዎች ካላችሁ ላኩልኝ። ሂድ እኔ ኦነግ ሸኔ የሚባለውን ውጊያም ለስተማው ወደስ ራሴ ጥያቄ ነው ያለው ተመለሰ። እዚህ ኦነግ ሸኔ የሚባለው የፋቶር ዘ ስፒሪቲ ንጹህ የሚባል ነገር የለም። ግን የሚዋጋው እውነት የኦሮሞ ልጅ ብቻ ነው ወይስ የሌላም ብሔር ተወላጅ እዛ ሀገር ህፃን ሆኖ የመጣ እዛ ያደገ የኢትዮጵያ ህዝብ ነው? በጣም እርግጠኛ ነው። ይበቃል።
ይበቃል። ዝርዝሩን ሄደው ማየት ይችላሉ። እኔ አሁን እዚህ ላይ መድከም አልፈልግም። ሌላም የተናገረ ልጅ ነበረ በቀደም ልክልሃለሁ ብዬ ለቴክኒሻኑ ልካለሁ ብዬ ሳልክልህ ስለቀረው። ስለዚህ እነሱ ተከፋፍለዋል እንደዚህ ብለዋል ምናምን የለም ስራ ላይ ናቸው። አሉላ ሰለሞን የሚደግፈው ማንን ነው? ደብረጽዮን እንትና እነ ጌታቸው ረዳንና ምናምን ማንን የሚቃወም መስሎ እነ ደብረጽዮንን ምናምን የሚቃወም መስሎ አሉላ ሰለሞን የሚደግፈው ማንን ነው? እነ ደብረጽዮንንና ኤርትራን ማንን የሚቃወም መስሎ እነ ጌታቸውንና እነማ አንድም ሶስትም ስድስትም አራትም ሆነው እየሰሩ ነው ያሉት። ቤተ ክህነት ያሉት እኮ ትግሬው እኚህ ድምፃዊ የሚባሉት ማናቸው የሚባሉ ሰውዬ ማህበረ ሰላማ የሚባለውን እዛ ሄደው አቋቁመው ወረብ አቅርበው ያ ትግሬ ነው፣ ኮሎኔሉ ትግሬ ነው። ስለዚህ ወልቃይትን ቁማር ይጫወቱበታል። ለማ ይሄኛውን ትግሬ ጌታቸው ረዳን ሌላኛው ትግሬ እንዲያምነው በቃ እሱ ነው የሚሻለው ምዕራብ ትግራይን ሊመልስልን ነው ብለው ትረስት እንዲያደርጉት ይሄኛውን ኃይል እንዲያምኑት። ያኛው ከኤርትራ ጋር እየሰራ ነው፣ ይሄኛው ከብልጽግና ጋር እየሰራ ነው፣ ያኛው አፋር ውስጥ እየሰራ ነው፣ ይሄኛው ደግሞ እዚህ ሌላ የፖለቲካ ጌም ይጫወታሉ ማለት ነው። እነሱ በጣም ብልጦች ናቸው። የት ገብተዋል? ሸዋ ገብተዋል። የሸዋ የነ ኢንጂነር ደሳለኝ እዚህ አብረ በረህት ያለው ሰለሞን ወልደ ገሪማ የሚባለው ጸረ አማራ ኃይል ፌስቡከር ታውቁታላችሁ። ዛሬ በሸዋ የፋኖ መሪ ሆኖ ገብቷል። እነ ደሳለኝ ጦር ውስጥ የሸዋ ፋኖ ሆኖ ገብቷል። ኢንተርቪው የሚሰጠው ለነ መሳይ መኮንን ነው። ሰለሞን ወልደ ገሪማ የአማራ ፋኖ ሸዋ ሆኖ ገብቷል። ያንን ስድቡን ያን ትውከቱን ሳይጠግብ ማለት ሼም የሚባል የለም እነሱ ጋር ካልነቃህ በስተቀር መጫወቻ ነው። አማራ ደግሞ ይሉኝታ ሼም የሚባል ያጠቀዋል። ይሁን ድሬዳዋ እንኳን ስትሄዱ እነ ይሁን የመጡ ነው የሚባል። ከዛ በሰሞኑ ቀን 100 ብር የሚሸጠው 300 ብር ይሏቸዋል። 250 ትሸጥም ይላል የአማራ። እሺ በቃ ውሰድ ሲሉ እሺ በቃ ይሁን እነ ይሁን የመጡ ነው ይባላል። እነ ይሁን መጠየቅ መቻል አለበት። አማራ መንጋ መሆን የለበትም፣ መንቃት መቻል አለበት። ይሄ ያለው ትውልድ ይሄን ነው እያመጣ ያለው። ስለዚህ ያለኝ ይሄ ነው። በዚህ በእንትኖች ውስጥ ያለውን ነገር ሁላችሁም በዚህ ማየትና ማወቅ መረዳት ትችላላችሁ ማለት ነው። የጎጃም ፋኖን ተናግሬ ጨርሳለሁ። የጎጃም ፋኖ አላችሁ? ጨረስኩ። 10 ደቂቃ የጎጃም ፋኖ አላችሁ? እስቲ 1 2 10 ሰው አለን። የጎጃም ፋኖ ጨርሼ ወደ ቤታችን ቻው። ሳምንት ነው የምንገናኝ። የጎጃም ፋኖ ደስ ያለን አለ ሰው ኦኬ አለን። ታፕ 1 ሚሊዮን አስገቡት። 1 ሚሊዮን እሺ ከኢትዮጵያ መልእክት እየመጣ ነው። የቲቪ ቻናሉ ለመዝላት እየታገሉ ነው። እንትን ዌቭ እየረጩበት ነው ይላሉ። እኔ ምን አገባኝ? እኔ በዌብሳይቱ በምኑ መከታተል ትችላላችሁ። እውነት ነው የምናገረው፣ ሀቅ ነው የምናገረው። የኔ ስራ ማፍረስ ነው፣ ሴራ ማፍረስ ነው፣ ተንኮል ማፍረስ ነው። ለዛች ሀገር የሚገባትን እውነት በእውነት የሚገነባ ፖለቲካ ሃይማኖት በእውነት ማድረግ ነው። ያ ነው እኔ የማደርገው ማለት ነው። አላችሁ? ጨርሻለሁ። አለን በሉ እስቲ አለን እስቲ አሉ እስቲ እዛ ላይ ጻፍልኝ። እዚህ ቲክቶክ ላይ አላችሁ? አለን አልማዝ ባሬ ጭላለች እያሉኝ ነው። ቁጭ ብላለች። አልሚዬ ቁጭ ብለሽ ስሚ። አሁን የጎጃምን ስለሆነ የምናገረው ቁጭ ብለሽ ስሚ። ወዳጄ እኮ ናት ደግሞ የሚገርም ወዳጄ እኮ ናት በእውነት። መቼም እኔ ዘመን ወዳጅ አይወጣልኝም አይበረክትልኝም እንጂ እንደ አልማዝ ባለ ጭራ ደግሞ እንትን ያለ በጣም ወዳጄ ናት። ቁጭ ብለሽ ስሚ። አሁን የጎጃምን ትንሽ ነገር ነው የምናገረው፣ እሱም በሰፊው እመጣለሁ። እሺ አለን አሉ እስቲ ንገረኝ። አለን አሉ እንትን የት እንዳለ የምታውቁት በዚህ ሰዓት ነው። ትራክ እያደረጉበት ነው። እስቲ የቴሌቪዥኑን ማስታወቂያ ነገር ሁላችሁ ቴሌቪዥኑን በጥራት እያያችሁ ነው። እስቲ ፎቶ ላኩልኝ። ፎቶ በቴሌግራም ላኩልኝ ፎቶ። ቴሌቪዥን ላይ ሲግናሉን ብዥ እያደረጉብን ነው፣ እየመቱብን ነው፣ እየደበደቡብን ነው ብለዋል። ምንም ልረዳችሁ አልችልም። ምንም ጨርሰናል። የመጨረሻው የምናሳስበው የጎጃም ነው። ጎጃም አሁን እንደተናገርነው ነው የሆነው። አንድነት እንዳይመጣ በጣም እየሰራ ያለ ቡድን ነው። የእነ አስረስ ማዕሬ ቡድን ቅድም እንደነገርኳቸው የሚዲያ ኃይል አለው፣ የገንዘብ ኃይል አለው፣ የቢሮክራሲውም ያግዘዋል። የሚነዱት መኪናና የሚሄዱበት መኪና እንዲህ ቀላል አይምሰላችሁ። 0 መኪና ነው የሚሰጠው ይሄ ኃይል ማለት ነው። እና የፕሮቴስታንቱም ኃይል ይደግፈዋል፣ የሸንጎም ኃይል ይደግፈዋል፣ የብአዴን ኃይል ይደግፈዋል፣ የሻዕቢያ ኃይል ይደግፈዋል፣ የግንቦት ሰባት ኃይል ይደግፈዋል። እንደገና ደግሞ የኢዜማዎች ተመርጠው እዚህ ገብተዋል። ባህር ዳርና ዙሪያዋን የሚያምሰው መንግስቱ የሚባለው የኢዜማ ኃይል ነው። የኢዜማ ተመራጭ እነ ብርሃኑ ነጋ የላኩት ኤርትራ በረሃ የነበረ ሰው ነው። በባህር ዳር ያሉትን የጎንደር ሰዎች፣ በባህር ዳር ያሉትን እስላሞች፣ በባህር ዳር ያሉትን ጎጃሞች እያፈኑ እየገደሉ ብር እየተቀበሉ መከራ በቃ ህዝቡ ፋኖ የሚባል እንዲጠላ ባህር ዳር ዙሪያን እንቅ አድርጎ
ከዚህ ከባህር ዳር የሄደውን ልጅ ሰለሞን ዘባህር ዳር የሚባለው የገደሉት ያስገደሉት እዛ በኮሎኔል ጌታውን ጊዜ ምናምን ብለው ወሱ ሰው ይዞት እነ ቤቲ ናቸው ወሱ ሰው ሂድ ብለው የወሰዱት ማለት ነው። የእሱ ልጅ ደም ደግሞ ገና እነ ቤቲን እነ ቴምር የምትባሏን ገና ቴምር ብሯን የተበላቸው አሁን በዛ በኦሮሞ 157,000 ዶላር የተበላችው ቴምር ማለት ደግሞ የአማራ ልዩ ኃይል ፖሊስ የነበረች ገዳይ አስገዳይ በዘር ትግሬ ናት ይላሉ፣ እስላም ናት። ነገር ግን አሜሪካን ሄዳ በአንድ ጊዜ በካሽ እያወጣች የምትገዛ ፖሊስ የነበረ ሰው በአንድ ጊዜ ሄዶ ብር ሲመሸረት ተመልከቱ። ያው እዛው ደግሞ ለበላተኛ በላተኛ ያዝበታል። አፈር ቀድሜ አበላት ማለት ነው። ገና ሁሉም እነዚህ ላይ የተነሱ በተለይ ዋጋቸውን ያገኛሉ። አማራ ላይ ደግሞ በሴራ የገቡ ዋጋቸውን ያገኛሉ። ስለዚህ ይሄ ኃይል ከባድ ስራ እየሰራ ነው። የአማራን ትግል በራሱ እየመታ ነው ማለት ነው። መንግስቱ አማራ ማለት ይሄ ነው። መንግስቱ አማራ ማለት ይሄ ነው። የኢዜማ ተመራጭ የነበረ ነው። ባህር ዳር ዙሪያን እምሽቅ ያደረገ የባህር ዳር አማሮችን የባህር ዳር እስላሞችን የባህር ዳር እንትኖችን እንዲያደርግ በእነ አርበኛ ዘመነ ካሴ ይሁንታ በእነ አስረስ ማረ ይሁንታ ተሰጥቶት የሄደ ጥያቄ የሚጠይቁ የአማራ ልጆችን አፍኖ ገደል የከተተ እነ ኢዜማ እነማነማ ጎጃም ላይ ሁሉም ቤዛ አለው። ጎጃም ሪሶርስ አለ፣ የአባይ ውሃ አለ፣ ሌሎችም አሉ። ይሄ መንግስቱ አማራ ማለት ይኸው እንደምትመለከቱት ከአንዳርጋቸው ጽጌ ጋር ይሄ ነበር መመሪያ ከነሱ የሚቀበሉ ግን የጎጃምን ፋኖ የሚመሩ። ይሄ ሀብታሙ ዩሱፍ ማለት ደግሞ የአብነት ተማሪዎችን የሚያስገድል የሚገድል በዛ አካባቢ እነ ዶክተር አንዱ ዓለምን የገደሉ እነዚህ ናቸው። እነ ዶክተር አንዱ ዓለምን ያጠፉ እነዚህ ናቸው። ከባዕዲን ጋር ተመካክረው ማርሸት ምን አለ? ማርሸት ሁለቱ ሲያመልጡ አንዱ ሲያመልጠን ሁለቱን ያዝናቸው አለ። የባዕዲን ፖሊስ ደግሞ ምን አለ? ሁለቱ ሲያመልጡን አንዱን ያዝን አለ። ሁለቱም የያዛቸውን አቅርቡ ሲባሉ እናቀርባለን አሉ። ይኸው የዋሽታ ሆኗል። ኦርቶዶክሳውያን ባለሙያዎችን፣ ኦርቶዶክሳውያን ባለሀብቶችን፣ ኦርቶዶክሳውያን አማሮችን ጎጃም አማራ የሆኑትን በሙሉ የሚያጸዱት እነዚህ ናቸው። ህዝቡ እንዲማረር ህዝቡ እንዲጠይቅ ፋኖን እንዲጠላ የሚያደርጉ እነዚህ ናቸው። አሁን ይህንን እነ ቤተልሔም ራሳቸው ሲዞሩበት እነ ከፍ ያለው ደሴ ሲዞሩበት እነ ከፍ ያለው ማነው ጌቱ እነ ስጋ ቆራጩ ይሄ ነው የሸበሉ ሲዞሩበት ሌሎችም እነ ባህር ዳር ዊኪሊክስ ምንድን ነው እየተሰራ ያለው ብለው ሲዞሩበት ይሄንን ዞር አደረጉትና እነንትና እነ ማነው ስሙ አስረስ ማሬ ወዴት አመጡት? ወደ ጎጃም ወደ ምስራቁ አመጡትና የሽግግር መንግስት ቢሮ ኃላፊ ያደረጉት። እንስማት፣ አልማዝን እንስማት። እሷም ከኔ ብሳለች። አሁን ስለ ጎጃም እኔ መናገር የማቆምበት ጊዜ እየቀረበ ነው። እስቲ ቤቲ እንስማት። ቅዳሜ ገበያ እናት እስቲ በይ። አይ ሜካፕ ከመጀመሪያው አድርገው እስኪ ከመጀመሪያው ሰለሞን ዘባህር ዳር ከጀርመን ሄዶ እኔ አሁን በሴራ እንደተገደለ ማቀው እሱ እዛ ከሄደ እንደማያሰራቸው እንደማያዘርፋቸው ስለሚያውቅ ነው በጀርባው የመቱት። ሰለሞን ዘባህር ዳር አሁን አምኛለሁ በጦርነት የሞተ በቀበቶ ሰው ይባላል ብዙ አይ ዶንት ቲንክ ሶ። ምክንያቱም እነሱ ግሩፖች የተባለና አብረውት ያሉ ሰዎች ማለት ነው አብረውት ያሉ ምን እንዳደረጉ ታውቃላችሁ? ከሰሞኑ ግምገማ ተደረገባቸው እና ትታሰራላችሁ ሲባሉ የያዝነውን መሳሪያ ይዘን ወደ ብልጽግና ነው የምንገባ ብለው የመለሱላቸው። በእንደዚህ ማለት ነው በሚሊዮን የሚቆጠር እዛ አካባቢ ያለ ህዝብ ተዘርፎ ባለ ሀብት ተዘርፎ ቦምብ ማፈንዳት ጥይት መተኮስ የሚያፋጨለም ውሸት ነው ትላላችሁ። ይህን ባህር ዳር ላይ ቦምብ ፈንዳ ሲባል ሰምታችሁ ታውቃላችሁ? ባህር ዳር ላይ ጥይት ተተኮሰ የሆነ ቦታ ላይ ሲባል ሰምታችሁ ታውቃላችሁ? የዛሬ 2 ዓመት ነው ያንን የሰማነው። የዛሬ 2 ዓመት ከዛስ በኋላ የባህር ዳር አስጠባቂ ሆኖ ከብልጽግና ጋር እጅና ጓንት ሆኖ ህዝቡን እየዘረፈ የደህንነት ገንዘብን እየዘረፈ ሚስቶቻቸውን አዲስ አበባ አስቀምጠው አሁን ይሄ ሰውየው የተባለው አንደኛ ክፍለ ጦር ሰውዬ አቤት አምላኬ! መቼም ሳልሞት ይሄንን ላሳየኝ ሳልሞት እኔ በፎቶ በስም ጠቅሼ የዛሬ 9 ወር 10 ወር ብቻዬን የጮኩበትን እነሱ መጡ። ሰለሞን ዘባህር ዳር ማለት ይሄ ነው። ከጀርመን ወሱ ሰው እነ ቤቲ ወሱ ሰው ሂድ ግባ ብለው ልጁን ጥሎ ነው ሄደው፣ እዚህ ሚስቱን ጥሎ ነው ሄደው። እዛ ከጀርባ አፈር ከደች ያበሉት። አፈር ከደች። ስንቱ አለቀ፣ ስንቱ ጀግና አጸዱት። የአማራ ብሔርተኛነት የሚታይባቸውን በሙሉ አጸዱ። እነሱ ባህር ዳር ቤት እየሰሩ ነው፣ አዋሳ ቤት እየሰሩ ነው፣ ድሬዳዋ ቤት እየሰሩ እየዘረፉት። አሁን ማውጣት እንዴት እንደማደርገው አላውቅም እንጂ እደዋወላለሁ እንጂ ሰው ከናዝሬት ታፍኖ ጎጃም ሄዶ ገንዘብ አስገቡ ይባላል። እንዴት ወሰዱት? ይሄ ብልጽግና ካላደረገው በስተቀር ከናዝሬት ሰው ታፍኖ እንዴት ጫካ ይሄዳል ጎጃም? ኧረ የሚገርም ነገር ነው፣ የሚገርም ነገር ነው የምትሰሩት በጣም። ስለዚህ እዛ አካባቢ ያለው ኃይል ከባድ ነገር አመራሮቹ ምንድነው የሚፈልጉት? በኮር አደራጅተው እዛ ይዘው እነሱ ሚሽን የተሰጣቸው ወደ አፋባ ሄደው አፋባን መጠቅለል፣ አፋባን ማፍረስ ነው የሚፈልጉት። እነ አስረስ አሁን የተሰጣቸው የጎጃሙን ሽባ እንዳደረጋችሁልን አፋባን ደግሞ ሽባ አድርጉልን ብሏል። ያ አብይ አህመድ የሚያነበውን ዘ ሎው ኦፍ ፓወር ነው ዋር ነው ምናምን የሚለውን ያንን እሱን ቁጭ ብሎ አታጋዩ እናቴ አበባ ነው ይመስለው ከበስማ ቴክሱ እናቴ እንዲህ ሲያም ቁምጣ አድርጉ ምን አድርጉ መኪናው ምኑ አይ መድኃኒዓለም የእጅህን ታገኛለህ። አሜሪካ ልጆቹን አስቀምጦ እሱ እዛ 24 ሰዓት ኢንተርኔት ላይ ፌስቡክ ላይ ተጠቅሞ እንዴት ነው የአብይ አህመድ መንግስት የሳተው? ስልክ የሌላቸው ሰዎች ተፈልገው በድሮን ይመታሉ። ይሄ 24 ሰዓት ፌስቡክ ላይ ተጥሎ የሚቀመጥ ኃይል ደግሞ ፍሪ አታየው፣ ደህንነት ክፍሉ አያየው። ስለዚህ ጎጃምን አፍርሰው አሁን አፋባህን ማፍረሱ ብሎ ይጸልያል። ተባረኩ። ባለቤቴን ሳገኛት የደበቅኳት ታሪክ የለም። ይኸው ተዋደን አረጀን 30 ምናምን ዓመት ሆነ። እግዚአብሔር በልጅ ባረከን።
ይሄ ወንዱ ልጅ ዩኒቨርሲቲ ገባ፣ ሴቷ ልጅ ዩኒቨርሲቲ እየተዘጋጀች እንዲነቴ ምን አለ እሱ ወለጠ እየተተኩሶልኛል። እሱ ሌላ ታሪክ አለፈ። አፈር ከደቼ በላሁ አለፈ። ከዛ በኋላ ደግሞ 20-30 ሰራተኛ ቀጠርኩ። ፎቅ ቤት ሰራው ለፍቼ ማለት የባልደራስ ገንዘብ አልወሰድኩም። በፋኖ ስም አልነገድኩም። በአማራ ስም አልነገድኩም። ሰርቼ ላብ ሰው የሚመሰክርልኝ እናመሰግናለን። ይፍቃዱ የእንግዳ ወርቅ ከቁጥር 1 እስከ 4 የታዲዮስ አማኑኤል ናና መዳን ያለምና ያልገዛዋል የኔ ነው። አንቺ ገዝተሽኛል። አባትሽ እናትሽ ገዝተው በላቤ በወዜ የቁልቢ ገብርኤል የቤተ ክርስቲያኑ ፖስተር የኔ ነው። የግሸን ደብረ ገብርኤል ፖስተር የኔ ነው። ያውም ደግሞ ቁልቢም ሲሄድ በ1 ብር ያሳተምኩትን 10 ብር እየሸጥኩ በ2 ቀን ውስጥ 300፣ 400፣ 500 ሺህ በዛን ጊዜ እየሰራው ግሸን ሲሄድ ካሴት ሽጬ ምን ሽጬ ያንን ሁሉ ስዕል የምጭነው በህዝብ ትራንስፖርት። እንዴት አይነት የቢዝነስ ሰው መሰልኩሽ? ግሸን የሚሄዱ ሰዎች እመዘግባለሁ። ሰዎች ይመዘገባሉ። ሰዎች በተመዘገቡበት ላይ እኔ ስዕሌን እጭናለሁ። ለሰዎች ምግብ አዘጋጃለሁ ከራሳቸው ገንዘብ ላይ። ያ ምግብ እኔ የምበላለሁ። ደርሼ እስክመጣ በነፃ ነው። መሪ ነኝ። የማህበሩ መሪ ነኝ። የማህበሩ አንቀሳቃሽ ነኝ። ያ የሚሄደው ስዕል በሙሉ ተጭኖ ይሄድልኛል። በህዝቡ ገንዘብ ነው። ከዛ እኔ እሸጣለሁ። የእኔ ትርፌ ያ ነው። ህዝቡን አገለግላለሁ። ህዝቡን እግሩን አጥባለሁ። ህዝቡን እንዳይረባው በራሱ ገንዘብ አበለዋለሁ። መኝታውን አዘጋጅለታለሁ። ከዛ ከህዝቡ የምሰርቀው የለኝም። እኔ ላቤን እሰራለሁ። ሰሌኔን ሽጬ ሰሌኔን ደውሬ እበላለሁ። ከዛ ህዝብ እያየኝ ይሄ ስዕል አለኝ 5 ብር ግዙኝ፣ ይሄ መጽሐፍ አለኝ፣ ይሄ ካሴት አለኝ ግዙኝ እላለሁ። ህዝቡ ተሻምቶ ይገዛኛል። አለቅ ሰረቀ አይለኝ ምን በላይ አይለኝ። ገንዘብ ሰርቼ የቱ ይሻላል? የመንዝ ወርቅ በፋኖ ስም፣ በአማራ ፋኖ ስም፣ በአማራ ስም፣ በባልደራስ ስም የንጹሐንን ኩላሊታቸው እየፈረጠ ገንዘብ ያዋጡትን ሰዎች ገንዘብ መብላት ይሻላል የእኔ ስዕል ሽጦ ዳውኑ ማደግ? በእውነት ትክክል አይደለም። ግን ካልሽ እኔ ንገረኝ ስላልሽ ነው የተናገርኩት። ሌሎቻችሁም እንደዚህ ጥያቄ ሲኖራችሁ እኔን ትጠይቁኛላችሁ፣ እኔ መልስላችኋለሁ ማለት ነው። ከዚህ በተረፈ ሌላም ነገር እንነጋገር ከተባለ ምንም ችግር የለውም ማለት ነው። በፈለጋችሁት መልኩ እናገራለን። ዘመድኩን እንዲህ አድርጎኛል፣ ዘመድኩን እንደዚህ አድርጌ ለዘመድኩን እንደዚህ አምጥታችሁ ከኔ ጋር ታገናኙታላችሁ፣ የፊት ለፊት ታመጡታላችሁ ማለት ነው እንጂ ዝም ብሎ ከመሬት ተነስቶ እንዲያ ነው እንዲህ ነው የሚባል ነገር የለም። የሚነበብ የሚታይ የሚጻፍ ማንነት ነው ያለኝ። ስጽፍ ስሜን ጠቅሼ ነው። ዘመድኩን በቀለ ብዬ ስልክ ቁጥሬን አስቀምጬ ነው። ስልክ ቁጥሬን በብዕር ስም አልጽፍም። በብዕር ኃላፊነት ወስጄ ሪስክ ወስጄ ነው። ሪስክ ወስጄ ስጣላ ደግሞ ወንድሜ ነው፣ ዘመዴ ነው፣ መምህሬ ነው፣ ጓደኛዬ ነው፣ ልጄ ነው፣ አባቴ ነው፣ እናቴ ነው የለም። በሀገር ጉዳይ፣ በህዝብ ጉዳይ፣ በቤተ ክርስቲያን ጉዳይ የሚያጭበረብር ካለ ለምን ከሞት ያስነሳኝ መልአክ አይሆንም? የመጣውን ለመቀበል ዝግጁ ነኝ። ወደኋላ ነን። ያው ስም ይወጣልኛል። እሱ ማንንም አይምርም፣ እሱ ከሃዲ ነው፣ እሱ ለገሌ አያዝንም፣ እንዲህ ላደረጉለት ይባላል። ለእኔ ምንም ለደንታው ነው ያዝነው፣ ለደንታው እና ይሄ ነው። ደግሞ እኮ አንድ ነገር ማወቅ ያለባችሁ ገንዘብ የሚለምን ሰው፣ ከሰዎች መቀፈል የሚፈልግ ሰው በፍጹም ሰው ማስቀየም የለበትም። እኔ እንዲህ እያጥረገረኩ እንዲህ እየሆንኩ በጣም ከባድ ነው። ለዝምድና አልመችም ማለት ነው። ለጓደኝነት አልመችም። ይህም በደንብ ማወቅ ማስመር አለባቸው። ድሮ ይሰድቡኝ የነበሩ ሰዎች አሁን የሉም። የት ጠፉ? ሞተው ነው? አልሞቱም አሉ በህይወት። እብድብድ ስንጫወት ወይም ደግሞ ራሳችንን ዝም ብለን ዝቅ አድርገን ስናወራ አንዳንዴ እንትን ባይል ጥሩ ነው። መስመር ባይታለፍ እኔ ደስ ነው የሚለኝ። ይኸኛው መስመር በጣም ነው ደስ የሚለኝ። ግን ደግሞ ማውራት ካለብን እናውራ ከተባለ አንዳንዶቻችሁን በእውነት ተቀጥራችሁ የነበራችሁ ሰዎች አላችሁ። በእውነት